ዋጋ ሰሞኑን እንግዲህ እንደተከታተላችሁት በተለያዩ ሚዲያዎች መንግስት ኮንዶሚኒየም ቤቶችን እየገነባው ነው። በአምስት ሞዳሊቲ ቤቶችን ያቀረብኩ ነው። ገንዘብ ያለው ቦታ ተደራይቶ እንሰጠዋለን። ከሪል ስቴት ቦታ ይሰጣል። እንዲሁም መክፈል የማይችሉት ደግሞ መንግስት ራሱ ሰርቶ ለዝቅተኛ ገቢ ላላቸው እሰጣለሁ የሚል ነበረ። በዚህ መሰረት እንግዲህ ብዙ መረጃዎች ሲተላለፉ ነበር። በዛሬው ዕለት እንግዲህ የማህበረሰቡን ወይም የህብረተሰቡን ጥያቄ መሰረት አድርጎ ሸገር ኤፍኤም በጋዜጠኛ ግርማ በኩል ጥያቄዎችን ሲቀበሉ ሰንብተው ነበረ። ዛሬ የአዲስ አበባ ቤቶች ልማት ዋና ኃላፊ አቶ አራርሳ ለዚህ ምላሽ ሰጥተዋል። ምላሹ ምን ይመስላል፣ ጥያቄዎች ምንድን ነበሩ የሚሉትን እናያለን ማለት ነው። መሰረታዊ ጥያቄዎች ቀርበው ነበረ። በተለይ ኮንዶሚኒየምን በሚመለከት ከ97 2005 አካባቢ የተመዘገቡ ሰዎች ቤት እንዴት ነው ማግኘት የሚችሉት? እጣውን እንዴት ነው ማግኘት የሚችሉት? ምን ያህል የቆጠቡት ናቸው? የቁጠባ መጠኑስ ምን ያህል ነው የሚለውን አራት መሰረታዊ ጥያቄዎች ተጠይቀው ነበር። ከዚህ በተጨማሪ የአካል ጉዳተኞች ቅድሚያ ይሰጣል ተብሎ ነበር። ለምን አልተሰጠም? 100% የቆጠቡት ምን ላይ ናቸው? እስካሁን 100% ቆጥበን ያልተሰጠን ቅድሚያ ያልተሰጠን አለን የሚል ጥያቄዎች ተጠይቀው ነበረ። ለእያንዳንዱ እንግዲህ የጽህፈት ቤት ኃላፊው ምላሽ ሰጥተዋል። ለሁሉም ምላሽ ከሸገር ኤፍኤም ጋር ጋዜጠኛ ጋር ወይም ከአቶ ግርማ ፍሳህ ጋር አቶ አራርሳ ምልልስ አድርገው ነበርና የመጀመሪያው ጥያቄ የኮንዶሚኒየም ቤቶች እየተገነቡ ነው የሚል ሚዲያዎች በተለያየ መንገድ ሰሞኑን እያሰራጩት ነው። በብዛት ቤቶች እየተሰሩ ከ100,000 ቤቶች በላይ እየተሰሩ ነውና የ97ቶቹ ቅድሚያ አይሰጠንም ወይ? ከተማ አስተዳደሩ መግለጫ ሲሰጥ በተደጋጋሚ የ97ን ጨርሰን የ2005ም ባለ 3 መኝታና በስቱዲዮ ሰጥተናል ብላችሁ ትናገራላችሁ። ነገር ግን ስቲል እኛ እየቆጠብን ያለን ዜጎች እስካሁን አልደረሰንም። ምን ለማለት ተፈልጎ ነው? አሁንም ቅድሚያ አይሰጠንም ወይ የሚል ጥያቄዎችን ጠይቀዋል። ለዚህም አቶ አራርሳ ምላሽ ሰጥተዋል። አዎ በወቅቱ ለቆጠቡ የ97 ተመዝጋቢዎች አዎ ጨርሰን ነበረ። ማለትም የቅድሚያ ቅድመ ክፍያ ያጠናቀቁ ሰጥተናቸዋል። ከዚያም አልፎ ለ2005 የባለ 3 መኝታና ስቱዲዮ ቤቶችን ማስረከባችን ግልጽ ነው ብለዋል። በእርግጥ የዚያኔ የቅድመ ክፍያ ያላሟሉ ሰዎችን ግን ከ97 ተመዝገው ያላሟሉ ሰዎች እንዳልተሰጠ እናስታውሳለን። አሁን ላይ ግን እንደሚሰጣቸው በማብራሪያቸው ላይ ተናግረዋል። ይህንን ማብራሪያ ተከታትለን እንመለሳለን። የሆኑ ዜጎች ቅድሚያ ይሰጣቸዋል የሚል መመሪያው ላይ አለ። እናንተ ግን እያስተናገዳችሁን አይደለም ሲሉ እንግዲህ የአካል ጉዳት ያለባቸው ዜጎቻችን ወይም ማህበረሰብ አዲስ አበባ ያሉ ነዋሪዎች ጥያቄዎችን ጠይቀዋል። ለዚህም አቶ አራርሳ የሰጡት ምላሽ የአካል ጉዳተኞቹ ቅድሚያ ይሰጣቸዋል ማለት ሙሉ በሙሉ የሌለው ቆሞ የእናንተ ቅድሚያ ይሰጣል ማለት አይደለም። ቤቶቹ ዕጣ ሲወጡ የአካል ጉዳተኛ እና መስፈርቱን የምታሟሉት 5% ለእናንተ ቅድሚያ ይሰጣል። ለሴቶች 20%፣ ለአረጋውያን 10%፣ እንደዚህ እያለ ህጉ ላይ ደንቡ ላይ የተቀመጠውን ታገኛላችሁ ማለት ነው እንጂ ቅድሚያ ለእናንተ ቤቱ ይሰጣል ማለት አይደለም የሚል ማብራሪያ ሰጥተዋል ማለት ነው። የዚህንም ዝርዝር ከአንደበታቸው ሰምተን እንመለሳለን። እንግዲህ 1997ን በ14ኛ ዙር 28 እና 3ኛ ዙር 40/60 እጣ ስናወጣ የመጨረሻው እጣ ማለት ነው። በተለይም ባለ 3 እና ስቱዲዮን በተመለከተ ሙሉ የቆጠቡትን በወቅቱ አናውንስ ተደርጎ የ97ቱ ተዳርሶ ከዛ የተረፉትን ለ2005 ተመዝጋቢዎችም ያስተላለፍንበት ሁኔታዎች እንዳሉ ይታወቃል። በዚህ አግባብ አዳርሰናል የምንል ምልከታና ሐሳብ ነው ያለን። የተቀሩት ነገር ግን በሰዓቱ ቁጠባቸውን ያላሟሉ ዳውን ፔመንቱ ያልተሟላላቸው ደግሞ በኋላ ከጊዜ በኋላ እየቆጠቡ መጡና በአሁኑ ሰዓት ላይ ተጠባባቂ ነን የሚሉ አሉ። መረጃዎችም አሉ። ትክክል ነው። ይሄን ጥያቄ ለመመለስ በአጠቃላይ አሁን ባለው ነባራዊ ሁኔታ አዲስ አበባ ከተማ አስተዳደር ሰፋፊ የቤት ልማት ስራዎችን እየሰራ ነው የሚገኘው። የ1997 ብቻም ሳይሆን 2005ንም ታሳቢ ባደረገ መልኩ ተጠቃሚ የሚሆኑበት የቤት ልማት ፕሮግራሞች በ5 ሞዳሊቲዎች በተደጋጋሚ ጊዜ ለሚዲያ ሲገለጽ እንደቆየው
በዛ አግባብ ውስጥ ተጠቃሚ የሚሆኑበት ሁኔታ መኖሩን በዚህ ለመግለጽ ነው የሚወደው። ተመልሰናል። እንግዲህ ሶስተኛ የተጠየቀው ጥያቄ ደግሞ የ97ም የ2005ም ኮንዶሚኒየም ተመዝግበን በ5 ሞዳሊቲ በሚለው ቤቶች በገንዘብ ያለው እየተደራጀ ከሪል ስቴት ወይም ቦታ ወስዶ እንዲሁም ከከተማ አስተዳደሩ እጣ የሚያሟላውን ማሟላት አለበት የሚል ነበረ። 100% የቆጠብን ቅድሚያ አይሰጠንም ወይ ከዚህ በፊት ተብሎ ነበረ፣ አሁንም አልተሰጠንም የሚል ነው። ከፈሉ ቅድሚያ ይሰጣል ማለት ቀድሞ ለነሱ እጣ ይወጣል ማለት አይደለም። ቅድሚያ ይሰጣል የሚልም መመሪያው ላይ ደንቡ ላይ አልተቀመጠም። ስለዚህ እኩል የቅድመ ክፍያውን የከፈሉና 100%ም የከፈሉ እኩል እጣና እኩል እድል እንደሚሰጣቸው እንግዲህ አቶ አራርሳ በማብራሪያቸው ተናግረዋል ማለት ነው። የሰጡትን ማብራሪያም እንደሚከተለው እንከታተልና እንመለሳለን። በተለይ 40/60 ይላሉ አድማጫችን። እንደ ሙሉ ፐርሰንት የከፈለ አይሰጠውም ይሰጠናል አላንም ብለዋል። በተለያየ ጊዜ ቅድም እርሶ እንዳሉት እዚህ የመጡ የስራ ኃላፊዎችም ግን 100% ከፍለው አሁን ባለው ደግሞ ሌላ አማራጭ ነው 5 ሞዳሊቲዎች ቀርበዋል ብለውኛልና እነዚህም ከተባሉ በነገራችን ላይ ወደ ሁለተኛ ዓመት እየተሻገርን ነው። እነዚያ አማራጭ ከቀረበ እንኳንና እንዴት ነው የሚስተናገዱት? 100% ስለከፈሉ ሳይሆን ከፍለው ቁጭ ያሉ እኔ ቅድሚያ ይሰጣቸው የሚለውን አይ እንደዛ አይደለም ስላላችሁ በተለያየ ጊዜ እንደዛ ካልሆነ ምንድነው ጣፈንታቸው? የከፈሉ በጣም ነው የሚጠብቁት ወይስ ለነሱ እየተሰራ ያለ ነው ወይስ እነዚያው መጨረሻ ላይ እንደ አማራጭ ይቀርባሉ የተባሉትን 5 አማራጮችን ነው የሚጠብቁት? ቆጣቢዎቻችን ቅድሚያም ከፈለ ዳውን ፔመንቱን የሚኒማም አማውንት ወይም የሚፈልገውን ቅድመ አማውንት ወይም የሚፈልገውን ቅድመ ክፍያ 20/80 ላይ 20%ን የቆጠበ 40/60 የቤት ልማት ፕሮግራም ላይ 40%ን የቆጠበ 100%ን የቆጠበ በመመራው መሰረት እኳሊ ነው ታስታውስ ነው። ሌላው ምናልባት ስለዚህ እየተሰሩ ያሉት ቤቶች ውስጥ ተጠቃሚ ወይም ደግሞ እድለኛ ሆኖ የመግባት እድልም ሁኔታዎችም ይመቻችላቸዋል እያሉ ነው። በጣም ጥሩ። እሺ ቀጥሉ። ምናልባት አቶ ደረጀ ገለቱ ያነሱት የአካል ጉዳተኞች ቅድሚያ ይሰጣል አይደለም መመራው ላይ የምለው እዛ ላይ አካል ጉዳተኞች፣ ሴቶች እነዚህ የታሳቢ የሚደረግ በህግ የተቀመጠ በዛ ውስጥ እጣ ሲወጣ የሚጠበቅላቸው እንትኖች አሉ እንጂ ቅድሚያ ከነሱ ከሌሎቹ ቅድማ ተሰጥቶ ይዳረሳል የለም። የ5% ለአካል ጉዳተኛ እጣ ሲወጣ ሴቶችን በዛው ላይ 20% የሚላለ በዚሁ አግባብ መመራው ላይ ባለ ሁኔታ ውስጥ በዛ አግባብ እንሂድ የምንላቸው አካላት በህግ የተለዩታሉ። በዛ አግባብ የሚከድና እዛ ውስጥ እየታየ እጣ ሲወጣ ግን ከሚወጣው እጣ አካል ጉዳተኞችን ታሳቢ የተደረገ በህግ የተቀመጠውን ጉዳዮች ታሳቢ የተደረጉ የሚሄዱና እዛ ውስጥ ምላሽ የሚያገኝበት ሁኔታ መኖሩን በዛው ለማንሳት ነው። በሚደጋጋሚ ጊዜ ለሚዲያ ሲገለጽ እንደቆየው በዛ አግባብ ውስጥ ተጠቃሚ የሚሆኑበት ሁኔታ መኖሩን በዚህ ለመግለጽ ነው የሚወደው። እዛው ላይ ግን አቶ ዳንኤል ይቅርታ 5 ሞዳሊቲዎችን አስታውሳለሁ። የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን ኃላፊ ነበር አቶ ሽመልስ በቀለ ይመልሳውት ነበር። እሱ እንዳለ ይቆይና ከሞዳሊቲዎቹ አማራጭ ከማቅረብ ይልቅ የአቶ ዳንኤል አማረ ከዛም ደግሞ አቶ ደረጀም ደገፉ አያይዘው ስለጠየቁ መልሱታል። ቁጠባ ያላቋረጥን ይላሉ። ቁጠባ ያላቋረጥን ነገ ዛሬ ይወጣልናል ብለን የምንጠብቅ የመጨረሻው እጣ ፈንታችን ምንድነው ነው? በዚህ ሞዳሊቲ ውስጥ እንዲታቀፉ ነው የሚደረገው ወይስ ለነሱ በተለየ መልኩ የሚጠብቃቸው እጣ አለ ወይ? የተለየ የምንለው ነገር የለም። ሁሉም በዚህ ሞዳሊቲ ውስጥ ተካቶ ምላሽ የሚሰጣቸው ነው የሚሆነው። ተጠቃሚ የሚሆኑበት አግባብ አለ። 97ም አሉ። ለምሳሌ ከ97 ባለ 2 ናቸው በሳቱኛ አለን ብለን የማንሳው ቢኮዝ ቅድም ባቀረብኩት ልክ ባለ 3 እኮ ለ2005 አውጥተናል። ያ ማለት የ97 መዝጋቢ ስላጠናቀቅ ለ2005 መዝጋቢዎች አውጥተናል። ካሉም ነው ያለ ነው። አሁንም ሌሎቹንም ካሉት በአጠቃላይ ተጠቃሚ የሚሆኑበት አሰራር አለ። ከአምስቱ ሞዳሊቲዎች አንዱ የቁጠባ ቤት ነው። ቅድም እንዳልነው በባንክ ብድር በቦንድ ብድር የሚገነባ የ20/80 እና የ20/80 እና የ40/60 የቤት ልማት ፕሮግራም ነው። ስለዚህ በዛ ውስጥ ሆኖ እነሱም ተጠቃሚ የሚሆኑበት
ሁኔታ ነው ያለው። በነበረው አሰራር መሰረት ቅድሚያ ተሰጥቶ የሚል ሐሳብ አንስተዋል። በእጣቸው መሰረት በምዝገባው መሰረት በመመራው ቤት የሚተላለፍበት መመሪያ ቁጥር 3 2011 አለ። በዛ አግባብ ቤቶቹ የሚተላለፉበት ሁኔታዎች አሉና እጣ ፈንታችን ምንድነው የምንለው ቤት እየለማ ነው ያለው። ከዛ ቤት ውስጥ ተጠቃሚ እንደሚሆኑ 97 ብቻ ሳይሆን 2005ም ጭምር ተጠቃሚ የሚሆኑበት ስራ እየተሰራ መኖሩን ለማስታወስ ነው። ሌላው ምናልባት ስለዚህ እየተሰሩ ያሉት ቤቶች ውስጥ በተለይ ኪችን፣ መጸዳጃ ቤት ወይም ሽንት ቤት፣ መኝታ ቤት ክፍሎች አካባቢ ፈርሰው እንደገና ይሰራሉ። በከተማ አስተዳደሩ ወጪ ወጥቶበት የተሰራው ኮስት ሆኖ የተመዘገበው እንደገና ደግሞ እጣ የደረሰው መልሶ ያፈርሰዋል። ይሄ ነገር አሁን ምን ታስቦበታል ብለው እንግዲህ አንዳንድ ነዋሪዎች ጠይቀው ነበረ። አቶ አራርሳ ወይም የቤቶች ልማት አስተዳደር እንደ መልስ ሰጥተውበታል። በዚህ ምንድነው ያሉት? አዎ እኛም አጥንተናል። ብዙዎች ኪችናቸውን የሽንት ቤቱን መኝታ ክፍሉ አካባቢ አፍርሰው እንደገና እንደሚሰሩ የኛን ማቴሪያል እንደማይጠቀሙ በደንብ በጥናት ስላረጋገጥን አሁን ላይ እነዚህ ነገሮች አስወጥተን እየሰራን ነው። ኪችን አይካተትም። ሽንት ቤቶች አካባቢ እንዳለ ስትራክቸሩ ነው እንጂ የሚቀመጠው የፊኒሺንግ ስራ እንደማይሰራና ራሱ እጣው ከደረሰ በኋላ በራሳቸው እንደሚሰሩ ማረጋገጫ ሰጥተዋል ማለት ነው። አሁን ላይ እንደ ድሮው የተከፋፈለ ቤት እየተሰራ አይደለም። የውስጥ ዲዛይኑ ወይም የመከፋፈል ስራው የሚሰራው እጣ ከወጣለት በኋላ መሆኑን እንግዲህ አቶ አራርሳ በማብራሪያቸው ተናግረዋል ማለት ነው። የአቶ አራርሳን ሙሉ መልስ ተከታትለን እንመለሳለን። ይህ በቀጥታ ስርጭት በሸገር ኤፍኤም ሲተላለፍ የነበረው ምን እንጠይቅሎ ፕሮግራም ላይ ከቤቶች ልማት አስተዳደር ዋና ኃላፊ ከሆኑት አቶ አራርሳ የተሰጡ ምላሾችና ከማህበረሰቡ የተጠየቁ ጥያቄዎች ምን ይመስሉ ነበር የሚለውን በማጠቃለያ መልኩ ወደ እናንተ ይዘን ስለመጣን ስለተከታተላችሁንም እያመሰገንን የዛሬው ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ ሌላ አዲስ መረጃዎችን ወደ እናንተ ይዘን እንመጣለን። እስከዚያው ቸርን ሰንብት።